ቆይ እዚህ ምን እያደረክ ነው? አኪ ከኋላሽ መጥቶ አንቺ ሊመታሽ ነበር። በቃ ድራማ ክንታው አንተ በቃ ሁሌ ማዋሸትን አትሰለችም? እውነቴን ነው ማኝ ሊይዝሽ ነበር። እሺ ልመልክ ሊይዘኝ ነበር አይደል? አዎ። እና ምን አገባ? ምን አገባ? ሰለኔ ምን ያገባሃል? ምን ነህ እኮ ምንም አይደለህም። ስለዚህ አርፈህ ተቀመጥ። እሺ። ሌላው ነገር ደግሞ ሁለተኛ አጠገቤ እንዳትደርስ እንዳትከተለኝ። አመሰግናለሁ። እንዴ ምንድነው እንዴ? አንተ ደግሞ እዚህ ምን ትሰራለህ? የኔ ልጅ አልጎዳሽም አይደል? አዎ እናቴ፣ መሄድ አለብን። ትሰማኛለህ? ሁለተኛ እንዳትመጣ። ተዋን እንዴ ልጄን ተውልኝ። እሺ ማሚቲ። እሺ እባክህን። ልጅሽን ስላገኘኝ አይዩቻው አይ ዝም ብዬ ነው። ልጄ እባክሽን አታልቅሺ። እናቴ ከፋኝ የምር። አይዞሽ። ማናገር ትፈልጊያለሽ? የምትፈልጊ ከሆነ ነይ እናናግረው። አልፈልግም፣ መቼም አላረገው። በቃ ልጄ አይዞሽ፣ ነው ወደ ቤታችን እንግባና አርፈሽ እሺ። እሺ ምን ፈልግሽ? ጠረጴዛውን 3 ይዙር። አረ ተይ ርብቃ ተይዘኝልኝ ግን አይሆንም አቤል። እሺ እሺ ግን የእውነት በጣም ደስ የሚል ጊዜ ነበር። በጣም አሪፍ እንጂ ምኑ እንዴ? እሪች ረስተው ብቻ እንዳይሆን። ወይኔ አቤል፣ እኔ አላውቅም። እንዴ ምኑ ነው ደስ የሚለው? ደግሞ አንተ ማን ነህ? ወይኔ አቤል። ኧረ አውቄ ነው። ደስ የሚል ጊዜ ነው ያሳለፍነው ጓደኛ አቤል። ተመስገን። እንዴ ደግሞ እኮ ጓደኛሽ አይደለሁም እንዴ? እና ባልሽ እኮ ነኝ። ለካ ባሌ ነህ። ስታስቀኑ። በቃ ደህና ዋሉ። እኔ ልሂድ። ልትሄጂ ነው? አዎ፣ ደግሞ በኋላ ይመሽብኛል። ሪች ወይ አቤል፣ በጣም ነው የማመሰግነው። በቃ ምስጋና ብቻ? እሺ በቃ ቆይ ልስጥሽ። አመሰግናለሁ። ውሽ በጣም ይቅርታ፣ ለእሷ ብቻ ነው የገዛሁት። በቃ እሺ ርብቃ፣ ገዝቼልሽ እመጣለሁ። እንደውም ትሆነ ያካፍላታለሁ። ተባረክሽ። እንደውም እንደ ልጅነታችን
ውሻውን አታልቅሽ። አንቺ እኮ ስታልቅሽ እኔን ይከፋኛል ልጄ። የሰው ልብ ማሳዘንና መስበር የኔ ባህሪ አይደለም። አውቃለሁ የኔ ደግ ልጅ። ሰው በእኔ ምክንያት አይደለም እንዲያለቅስ ቅር እንዲለው እንኳን አልፈልግም። እሺ የኔ ልጅ በቃ አሁን እረፍት አድርጊበት። እሺ ተኝ። አሁን ባርፍ ምን ዋጋ አለው? ስጋዬ እንጂ ህሊና አያርፍም። እና ምን ይሻላል የኔ ልጅ? አስጨነቅሽኝ እኮ። ይቅርታ ሊለው ይገባል። እስካሁን እኮ እሱ ይሄዳል። ሄደሽም ደግሞ አታገኘውም። አገኘዋለሁ። እዛ ባላገኘው እንኳን የት እንደሚሆን አውቃለሁ። ልጄ አይሆንም። እኔ እኮ መከፋትሽን ማዘንሽን ስላየሁኝ ነው እንጂ ኢዩኤል እኮ የሚሆን ሰው አይደለም። መጥፎ ሰው ነው። መጥፎ ሁላችሁም መጥፎ ነው ትላላችሁ። ቆይ መጥፎ ስለሆነ ብቻ መጎዳት አለበት? አሁን አይሆንም። ሌላ ጊዜ በቃ ይቅርታ መጠየቅ የለበትም? አይሆንም ራኬብ፣ አሁን ልትይዋትቺ። ለምን ማሚ ለምን? ያ ቀን እስከሚደርስ የሚጎዳው ጉዳትስ? ልጄ ምንም አይሆንም። እሺ እማዬ አንድ ነገር ልንገርሽ። አፈቅረዋለሁ። እንዴ ግፋ 98 99 100 አንበሳ መጣሽ እንዴ ልጅ? እንዴት ነው በእናት በጠዋቱ ተያይዘዋል? ግድ ነው እባክሽ። ቆይ ምን ተገኘ? ጓደኛሽ ነች። ጓደኛሽ ሚስትህ? አዎ ያንቺ ጓደኛ የኔ ደግሞ ሚስት ስፖርት ስራለች። ቆይ መቼ? ትናንትና ማለት ነው። ወዴት ነው? አልተኛሽም እንዴ? እኔ እኮ በዚህ ሰዓት አልተኛም። አይ ድሮ እኮ ግን ቀንም ትተኝ ነበር። ድሮ አብረን እንተኛ ነበር እንዴ? አዎ መቼ? ቆይቷል። እኔም አላስታውሰውም። እሺ ቆይ ግን አሁን ምን ልትሆን ነው የመጣው? ልተኛ። እንዴ ልተኛ? የት? እዚህ ጋር። እንዴ ከኔ ጋር አብረን ልተኛ? ምን ሆነሽ ነው? እንዴ ባልሽ እኮ ነኝ። ባልና ሚስት ደግሞ አብረው ነው የሚተኙት። ጎበዝ እንዳትችሉ። እሺ ግን አብረን እንተኛ ነው የምትለኝ? አዎ ጎን ለጎን። እሺ ግን ልብስና አውልቅ። እሺ ግን ውስጥ ልቀይር? አይ ችግር የለውም እዚሁ አውልቅ። ለነገሩ ባለወርቅስ ሚስት ያለሽ? እሺ ከላይ ብቻ አውልቅ። ሰውነትህ ግን አያምርም ማለት? ሲክስ ፓክ የለህም፣ ጡንቻም የለህም። ስለዚህ ከኔ ጋር ለመተኛት ከነገ ጀምሮ ስፖርት ጀምር። ስፖርት? አዎ ስፖርት። አይ ሰርቼ አላውቅም። በቃ እሺ ነገ ጠዋት ጀምር። እሺ አሁን ግን ውጣ፣ ለብሰህ ውጣ።
ለዛው ብርድ እያኮራመተኝ ነው። በርበርተ ወንድሜ። እሺ የፊት እቺ መጥቷል፣ ግን ሆድ ላይ ትንሽ ስራ። እንዴ በአንድ ቀን እንዴ? ታዲያ በአንድ ቀን ካልመጣ ብርድ እያኮማተረ ትኖራለህ? እሺ ስሚ ማሪች። ወይ አቤል፣ ለሁሉም ነገር አመሰግናለሁ። እጭ አንተ ደግሞ አበዛኸው። አይደለም ርች፣ ደስተኛ ስለሆንኩ እኮ ነው። ደግሞ ርብቃ ጤነኛ ስትሆን ለሁሉም ነገር ይቅርታ ጠይቃችኋለሁ። እሺ በቃ ሄሎ አረ ምንድነው ቦስ? እንዴ የምን ጋርድ? አይ ባትሰርበኝ ደስ ይለኛል አለቃ። ምን ማለት ነው? ለምን ትሰርበኛለህ? እኔ ምን አጠፋሁ? እጭ አባውንስ አበዛው። ማሚ ምን ተከሽ? ማሚ ጠራሽ እንዴ? አው ምን ነው? ኧረ ራይል ምንም አልሆንኩም። አው እሱማ ምንም አልሆንሽም። ትንሽ ትካዜና ድንዛዜን የገጠመሽ። ራይል ደግሞ ታበዣዋለሽ። ምንም አልሆንኩም አልኩሽ እኮ። እንዴ ቆይ ማሚ ልጅሽ መጣችልሻ እንዴ? አሁን ምን የጎደለ ነገር አለ? እሷ አይደለችም የምታስጨንቀኝ። እንዴ ማሚቴ ለምን ትጨነቂያለሽ? ፈታ በይ። እኔ የምልሽ ራይል፣ ቆይ ግን ፍቅር በስንት ጊዜው ነው የሚይዘው? ፍቅር? አዎ ፍቅር። እንዴ ማሚ እኔ ምን አውቃለሁ? ደግሞ አንቺ በስንት ዓመትሽ ነው ያዝሽ? አንቺ ደግሞ በእኛ ጊዜ እንደዚህ ያለ ነገር የት አለ? ቤተሰብ ነው የሚያመጣልሽ፣ እሱም ታፈቅሪዋለሽ በቃ። እንዴ ማሚ ቆይ ባያምርስ? አይ አንቺ መልክ ምን ያደርጋል? ዋናው ጠንካራ ሆኖ ቤት መምራት መቻሉ ነው። እኔ እንጃ ማሚ፣ የዘንድሮ ልጆች በጊዜ ነው ፍቅር የሚጀምሩት። ቆይ በጊዜ ማለት ለምሳሌ ስንት ዓመት? እንዴ እንዴ በ10 ዓመታቸው ይጀምራሉ? አረ ማሚዬ እንደውም በጊዜ ነው የሚጀምሩት። አረ እንደውም ክራሽ ምናምን የሚባል ነገር አላቸው። አላቸው አትበይ። አንቺስ የዚህ ዘመን ልጅ አይደለሽም እንዴ? አረ ማሚዬ እኔ አይደለሁም፣ እንደናንተው ነኝ፣ አርጅቻለሁ። ይሁንልሽ። ቆይ ማሚቴ እመረዳሽ ነገር ካለ ንገሪኝ። ምን ሆነሽ ነው? ምንም አልሆንኩኝም ልጅ። እንዴ ቆይ እኔ ልጅሽ አይደለም? ንገሪኝ እንጂ። ራይል የልጄ ነገር እያሳሰበኝ ነው። ኢዩኤልን ታፈቅሯለች። ምን እያልሽ ነው ማሚ? ራኬብ ኢዩኤልን ታፈቅሯለች? አዎ በጣም ነው የምታፈቅረው። ቆይ አንቺ እንዴት አወቅሽ? ነገረችኝ እኮ። ይሄማ በፍጹም አይሆንም። እንዴ ማሚ መሆን የሌለበት ነገር ነው። አዎ በቃ ማሚ እንድትረሳው ማድረግ አለብን። እንዴት? በቃ እኔ ጓደኛ ሆናትና ቀስ በቀስ አወራታለሁ። እሺ የኔ ልጅ ምንም አይነት ጓደኛ የላትም። አንቺ ጓደኛ ሆኛት። እሺ አመሰግናለሁ ራይል። ሰላም። ይቅርታ ተሳስቼ ሌላ ክፍል ገጠው ቤቱን በደንብ ስለሞላኩ። አረ ችግር የለውም። ራኬብ እባላለሁ። አውቅሻለሁ። እኔም የማውቅሽ ይመስለኛል። ምንም ችግር የለውም። ከተጠራጠርሽ ደግሞ በድጋሚ እንታወቅ። እሺ ራኬብ እባላለሁ። እኔ ደግሞ ርብቃ። በቃ ልሂድ። የት? ወደ ክፍሌ። ትንሽ ተጫዋችና ትሄጃለሽ። እሺ ቆይ ከየት ነው የመጣሽው? ዘመዳችን ነሻ? አዎ ከጀርመን ነው የመጣሁት። እና ጀርመን ደህና ናት? ደህና ናት። ደግሞ ደስ የምትል ሀገር ትመስለኛለች። አዎ ደስ ትላለች፣ ግን ባክሽ ሁሉም ሰው ባዳ ነው። እሱ ሳው ልክ ነሽ። ቤተሰቦቼን ስፈልጋቸው ነበር።
አሁን ግን አገኘኋቸው። በጣም ደስ ይላል። ነይ እስኪ ልቀፍሽ። ሄሎ አለቃ፣ እባክህን ምንድን ነው የተፈጠረው? አሁን የቤተሰብ ችግር አጋጥሞኝ። አዎ እሱማ ልክ ነህ። እሺ ትንሽ ጊዜ ስጠኝ፣ የቤተሰብ ጉዳይ ላስተካክል። ልክ እኮ ነው አለቃ፣ ስራ አስፈላጊ ነው አውቃለሁ፣ ግን ደግሞ ቤተሰብ ይቀድማል። ቀድሞ ምን እንደሸፈነኝ ግራ ገብቶኝ ነበር። ርብቃ፣ ስለሷ ደግሞ እንዴት አወቅ? አለቃ፣ እሷን ምንም ለማድረግ እንዳትሞክር። ሄሎ ሄሎ አንተ ደግሞ ማን? ሌላስ ምን ታውቃለህ? መሮ የምትፈልገው ሰውዬ ስንት? እስማማለሁ። ወይኔ ፍቅር አለሁልህ።
ኧረ እዛው ነኝ። አሉ ደህና ናት። እሷማ አሁን እኮ እየተሻላት ነው። በቅርቡ ይሻላታል። ናትዬ ቆይ ለምንድን ነው በተደጋጋሚ የምትጠይቀኝ? እኮ ወሬን ቀይራ። እሺ ስራ አለብህ? እኔም ብለሽ ምንድን ነው ያልሽው? ምን አልኩኝ ሩቂ? እኔም አልሽ እኮ ራኪ ያልሰማሻት? ሰምቻታለሁ እኮ ተናገሪ። ቆይ ማን ነበር ስታወሪ የነበረው? ማንም? ወንድሜ ነው። ወንድም እኮ እኔ ወንድም እንዳለሽ አላውቅም ነበር ማለት ነው። ያው ያክስት ያጎትም ልጅ እኮ ወንድም ይባላል ርብቃ። እውነቱን ካልተናገርሽ የምታምንሽ አይመስለኝም። ልክ ነሽ ራኪ። በቃ እውነቱን ተናገሪ። ወይ ርብቃ በቃ በቅርቡ የተኩስ ጓደኛዬ ነው። ጓደኛ ብቻ? አዎ። እሺ እባክሽ ፍቅረኛሽ ደህና ነው? መቼም መልኩ ቆንጆ ነው የሚሆነው አይደለ? በትንሹ በቃ ርብቃ እሱን እርሳው። እሺ ግን መርሳት ሳይሆን እናቆየው። እሺ ቆይ ሁለታችሁ እንዴት ታወቀናል? ጓደኛዬ ሆናለች። መቼም ርብቃ ያንቺ ጓደኛ ከሆነች የኔም መሆን አለባት። በትክክል ራሂል ይባላል። ያው ስታቆላምጥኝ እርች ራኪ አይዞሽ ድንግጭ ምንም አይፈጠርም። ምን ፈለክ? ምንም አልፈልግም። እና ለምን መጣ? ፈልጌ አይደለም የመጣሁት፣ ልገባ ስላይችሽ ነው። በቃ እሺ ተወኝ፣ አሁን ግባ። እሺ እገባለሁ፣ ግን አንድ ነገር ልንገርሽ። ምን? በጣም ይቅርታ። ቆይ ይቺ ቃል እንዴት ነው ያቀለላችኋት እባክህ? ይቅርታ ማለት እኮ ትልቅነት ነው። ለዛም ነው ይቅርታ የምልሽ። ተው ስብከትህን አልፈልግም። ኖ ይሄ እኮ ስብከት አይደለም። እኔ ካንቺ የምፈልገው ይቅርታሽን ብቻ ነው። ይቅርታ ነው አይደለ? አላደርግልህ። እሺ እኔ ግን አሁን ቤተሰብ መበጥበጥ አልፈልግም። በሰላም ብንኖር ደስ ይለኛል። ታዲያ ምን ነው እኔ በጠበጥኩ? ይኸውልሽ እኔ እንደዛ እንቀላምጣኝ እና ምን ለማለት ፈልገህ ነው? ራኪብ እስኪ ነገሮችን አትጠምዝሽ። እኔ እኮ ቀጥታ ነው የተናገርኩት። በእናትህ ተወኝ። አንተ ማለት እኮ እንደዛ ተወኝ ብዬ ስለምን ያልተውከኝ ሰው እኮ ነህ አውሬ። ራኪብ በእናትሽ አታናጅ። ኧረ ተናደድክ? ገመናችሁ ሲጋለጥ መናደድና መፍጨርጨር ልማዳችሁ ነው። ዝም በይ ራኪብ።